ሰለሞን ምን ያህል እንደምወድህ ታውቃለህ። ለምን እንደተቀየርክብኝ ያልገባኝ። ህይወቴን ሙሉ ለራሴ እንኳን ማሉን ሰነፍሰው ያደረግሽኝ አንቺ ነሽ። የአባቴን ቤት ሙጥኝ ብለሽ በሜላት ሰበብ የአባቴ ባሪያ እንደሆነ ያደረግሽኝ አንቺ ነሽ። ምን ያስቃል? ማሚ ግን እንዴት ጋሽ መላኩን ተሹ? እንዴት እንዲህ አይነት ጥያቄ ትጠይቀኛለህ? እናትህ እኮ ነኝ። እሺ ይቅርታ፣ ለማስከፋት ፈልጌ አይደለም። እንደዚህ አይነት ንቀት ከዚህ በኋላ አላልፍም። እሺ እንደውም ከዚህ በኋላ እንድትሄድ አልፈቅድልህም። እንዴት እናት እንደዚህ አይነት ጥያቄ ጠይቃታለህ? ምን ችግር አለው? ምክንያቱም ቤተሰቦች እንደዚህ አይነት ጥያቄ ሲጠይቁ አይወዱማ። ይሄን ያክል ሁለቱ የሚፈሩት ነገር ቢሆን ኖሮ አላንሳባትም ነበር። ቆይ ግን ሁለቱ በእልያዩ ኖሮ ወንድማማቾች ነበር የምትሆኑት? አያስቅም እባክህ። ከስንዱ ጋር ለመለያየት ወስነናል። ምንድን ነው የምታወራው? አባ ምን እያልክ ነው? ለምንድን ነው የምትለያዩት? እዚህ ቤት ከሜላት ውጭ ማንም እንደማይፈልገኝ ያውቃለሁ። እሺ ወዴት ልትሄጂ ነው? መሄጃ አላውቅም። ሌላ ሴት ለማግባት ብለህ ነው ማን ያባረርካት? ኧረ በፍጹም። እውነት ነው ማለት? ምኑ? ውርሱን ብቻህን ለማግኘት ስትል ማን ነበር? ዛሬ በጠዋቱ ፍክት ብለሻል የኔ አንበሳ። በኋላ ከትምህርት ቤት ስትወጪ አንድ ቦታ ይዤሽ ልሄድ እያሰብኩ። ከትምህርት ቤት ስወጣ ብዙ ስራ አለኝ። ምን አይነት ስራ? የቤት ስራ። እና ታዲያ ምን ችግር አለው? እሱን ማታ መስራት ትችያለሽ። ማታ ጥናት አለ። እና መቼ? ሲመች። እንዲመችሽ ምንድን ነው ማድረግ ያለብን? እናቴን ወደ ቤት እንድትመለስ ማድረግ። መላኩ እንዴት እስከዚህ ሰዓት ትተኛለህ? ማታ ስንሰራ አድረን እኮ እዚሁ ነጋብን። እንዴት አደራችሁ? እንደምን አደርሽ ብሌን? ተቀመጫ። ምን ነው በጠዋት ነው? እናት አይደለሁ ልጄን ትቼ እንቅልፍ አልወሰደኝ። ጥፋት ነው፣ ይቅርታ። ምኑ? ይህን አፕሊኬሽን እስከምንጨርስ ድረስ ልዑል እዚህ ነው የሚቆየው። ይህን ደግሞ እንድነግርሽ ነግሮ የነበረ እኔ ሳልነግርሽ ቀረው፣ ይቅርታ። ይሄ ለእኔም አዲስ ውሳኔ ነው። እኔም እኮ ልጅሽን ተነጥቀሻል ብትሉኝ አልመጣም ነበር። ለልጄ ስለምታደርጉለት ነገር አመሰግናለሁ።
አሁን ሻወር ወስዶ ወደ ትምህርት ቤት መሄድ አለበት። አታስቢ፣ ልጅሽ ጥሩ ልጅ ነው። ማሚ ለምን መጣሽ? ምን ትሰራለሽ እዚህ? ሰላም አይደለም እንዴ? ሰላም ነው፣ ተረጋጋ። ገሊላ ላደረገችልህ ነገር ላመሰግናት ፈልጌ ነው። በዚህ በጠዋት ወደ ስራ ከመሄዴ በፊት ልህ ብዬ ነው። ማታ በጣም አምሽተን ነበር፣ ለዛ ነው ያረፈድነው። ለማንኛውም አይሆንም። ምን ነው? አዎ ልዑል እዚህ ቤት አይኖርም። ይህን አፕሊኬሽን እስከሚጨርስ ነው የሚቆየው ገሊላ። ይሄ ለሱ በጣም ትልቅ ትርጉም አለው። እዚህ ተኝተን ያደርነው ማደሪያ ያተን አይደለም። እንደምታየው ስራውን ስንሰራ አድረን። ግን እኔ አልፈቀድኩለትም። ከኔም ጋር አላወራንም። ልዑል ወደ ቤቱ እንዲመለስ ስትነግሪው የማይከፋ ከሆነ አሁንም ይዘሽው መሄድ ትችያለሽ። ኃላፊነት ወስደህ ስራውን እንዲሰራ ስላደረገው አደንቅሃለሁ። ግን ስለ ቤተሰቤ ጉዳይ የሚመለከተው እኔን ነው። አታስቢ፣ ምንም መጨነቅ የለብሽም። መላኩ በልጅሽ ላይ የማዘዝ መብት እንዳለሽ በደንብ ስለሚያውቅ አሁንም ይዘሽው መሄድ ትችያለሽ። ስራ ላይ እንዳሉን ተስፋ አደርጋለሁ። ምን ነው? መርማሪ መብራቱ ቤት እንሄዳለን ብለን ቀጥሮ ይዘን ነበር። ቤቱ ጉዳይ ተይዤ ታውቃለህ? ረስቼው። ቤት ምን ነው ችግር አለ? የኔ ልጅ ዛሬ ነበር የምትከተለው። ባለቤት ብቻዋን ነው የምትሄደው ዛሬ? ምንም ምርጫ የላትም። ምን ፈለግሽ? ብዙ ችግር እንደሚያስጨንቅ አውቃለሁ። ግን ምን እስካንተ ውጭ ማን ሊሰማኝ ይችላል? ደግሞ ሆነሽ ልዑል እና መላኩ ቤት ማደር ጀምሯል። እና ታዲያ አባቱ ቤት ማደሩ ምን ችግር አለው? እኔ ጭንቀቴን ልነግር ነው የመጣሁት። ሌላ ጭንቀት አትፍጠርብኝ። ልዑል የመላኩ ልጅነቱን አለማወቁም ቢሆን በመቀራረባቸው ችግር ሊፈጠር ይችላል። ስለዚህ ጠዋት ሄጄ ከዚህ በኋላ አያድርም ብዬ ነግሬያቸዋለሁ። እና ታዲያ ይህን ካረግሽ ምን አስጨነቀሽ? ከዚህ በላይ ከተጫንኩት ከጥርጣሬ ውጭ ሌላ ነገር መፍጠር አልችልም። ልዑልና መላኩም መገናኘት የለባቸውም። ልጁ እኮ እዛ ቤት እግር ካበዛ ቆይቶ መጨረሻው አያምርማ። የዘገየሽ አልመስልሽም? ምስጋናና ቴዲ ጓደኞቹ ናቸው። አሁን ደግሞ ከመላኩ ጋር ስራ መስራት ጀምሯል። እንዴት ነው ማለያያቸው? ይህን ሚስጥር ምናውቀው እኔና አንቺ ብቻ ነው። ስለዚህ አርፈሽ ተቀመጭ። መላኩና ልዑል ከመሬት ተነስተው አባትና ልጅነታቸውን ሊያውቁ አይችሉም። ሲጀመርም መግባባታቸው ነው ስህተቱ። ምን ሆነ ስህተቱ? ልዑል የምስጋና ጓደኛ ነው። መላኩ ደግሞ የልጁ ጓደኛና ጎበዝ ተማሪውን እየረዳ ነው። በቃ ባለፈው በሳሎን ምክንያት እንደዛ ስትነታረኩ ነበር። አሁን ደግሞ የሆነ ነገር ብትይ ሰው ሁሉ አንቺ ላይ ነው የሚፈርደው። ልጅሽም ይጠላሻል። እና አርፈሽ ተቀመጪ ነው የምትለው? መላኩና ልዑል እኮ አባትና ልጅነታቸውን ሊያውቁ የሚችሉት አንቺ ጋር። ይህን ለማድረግ እስካልወሰንሽ ድረስ ምንም መጨነቅ አያስፈልግም። አሁን ዝም ብለሽ መጨነቁን ተይና ተረጋጊ። አንዳንዴ እኮ ታበሳጨኛለህ እንጂ እንዳንተ ሀሳቤን የሚረዳኝ የለም።
እማ እንዴት ነሽ? ከየት ነው የመጣሽው? እዚሁ ደሊና ጋር ነበሩ። ከአባዬ ጋር ከቤት ተጣልቼ ነው የወጣሁት። ለምን? ከቤት እንድትወጪ በማድረጉ ነው። ከአባትሽ ጋር በእኔ ምክንያት በፍጹም መጣላት የለብሽም። ትክክል አይደለም ያደረገው። በምክንያት ሳይሆን በማክበር ነው ከቤት የወጣሁት። ግን መቼ ነው የምትመለሽው? አላውቀውም። ግን ማን ነው ጥፋተኛ? ጥፋት ብዙ አይነት ነው የኔ ልጅ። ዋናው ጥፋቱን የምታደርጊበት መንገድ ነው። አልገባኝም እማ። በጥፋቱ ለመጠቀም የሚፈልግና ጥፋቱን ለማስተካከል የሚፈልግ የተለያዩ ናቸው። ግራ እያጋባሽኝ ነው። ዋናው ነገር እኔና አባትሽ በመጣላታችን አንቺ መጨነቅ የለብሽም። አንቺ ከቤት ከወጣሽ በኋላ ቤት መቀመጥ በጣም ነው የሚጨንቀው። ከዚህ በኋላ እዛ ቤት አልመጣም ማለት አንቺን የኔን እናትነት ታጫለሽ ማለት ግን አይደለም። ምን እያልሽ ነው እማ? አንቺ ማወቅ ያለብሽ ነገር ከምንም ነገር በላይ አንቺን አብልጬ እንደምወድሽ። ከአባትሽ ጋር የተፈጠረ ነገር አለ ማለት ከአንቺ ጋር ይፈጠራል ማለት ግን አይደለም። ግን ምንድን ነው የተፈጠረው ነው? ምን አድርገሽ ነው? አባን ስጠይቀው እሷ እንጂ እኔ አይደለሁም ያጠፋሁት ይለኛል። ለምንድን ነው ለእኔ ልትነግሩኝ ያልፈለጋችሁት? ወይስ ምክንያቷ እኔ ነኝ? አንቺ ትኩረትሽን ማድረግ ያለብሽ ትምህርትሽ ላይ ብቻ ነው። ምንም ነገር ይፈጠር፣ ሁሉም ነገር በጊዜው ይፈታል። አንተና ኳስ ፍቅራችሁ ጨምሯል። በዚሁ ከቀጠልክ በሚቀጥለው የዓለም ዋንጫ ላይ አገርን ወክለን እንደምትጫወት አልጠራጠርም። እንዴ ምንድነው የሚያስቅ? ተሳሳትኩ እንዴ? አሁን ግን ወደፊት ምን መሆን እንደምፈልግ በደንብ ያወቅኩ ይመስለኛል። ምንድን ነው ቴዲ? እየቀለድክብኝ ነው አይደል? እኔ ስመጥር የስፖርት ሰው መሆን እንደምትፈልግ ነው የማውቀው። አይ እሱንም መሆን አይመስለኝም። አይመስለኝም ማለት? ሲመስለኝ የህግ ባለሙያ ብሆን ይሻለኛል። እርዳታን ለሚፈልጉ ሰዎች እርዳታን እሰጣለሁ። እንደ ገሌላ ማለት ነው? ማየ ደግሞ አትቀልጅብኝ። እኔ ሰው አይቼ እንደማሉን ታውቂያለሽ። እንደምን አይነት አጭበርባሪ ሴቶች እንደኛ ደሃ የሆኑ ሰዎች ላይ እንዴት እንደሚጫወቱ ታውቂ የለ? በዛ ላይ ያለ ጥፋታቸው ጥፋተኛ ናቸው ተብለው የሚቀጡ ሰዎችን ከጉዳታቸው እንዲርቁ ማድረግ እፈልጋለሁ። በትክክል ይሳካላል የኔ ልጅ። አንተ ከማንም የበለጠ መልካም ልብ ሰጥተዋል። ታውቃለህ፣ ሁሌም ከጎንክ ነኝ። ፍላጎትና ህልምን ማሳካት ብቻ ነው የኔ ስራ። በመሆኑ ያኮራሻለሁ። ታኮራኛለህ የኔ ልጅ። ሰለሞን፣ መነጋገር አለብን። ስለምን? እኔና አንቺ ስለምንም ማውራት የምንችለው ነገር የለም። እባክህን እድል ስጠኝ። እንዋደዳለን። አንዳችን ያለ አንዳችን ባዶ ነን። ለምንድን ነው የምታርቀኝ? ስንዱ፣ ይሄ የስራ ቦታ ነው። ደንበኞቻችን እዚህ የሚመጡት የኛን ጭቅጭቅ ለመስማት ሳይሆን ለመዝናናት ነው። እኔም በሆን ደግሞ የነሱን ወሬ እመርጣለሁ። በዚህ መጠን ጠልተኸኛል ማለት ነው? የሚላትስ ነገር አያሳስብም? ለምንድን ነው የሚገናኝና የማይገናኝ ነገር እያገናኝሽ ልታስረኝ ትሞክር? ሜላት እኮ ልጄ ናት። እሷ እንደ መሳሪያ እንድጠቀሚያት አልፈልግም። እኔ እንደሱ አላልኩ። እና እሷን ለማስደሰት ብዬ አንቺ እንዳላስከፋሽ ነው የምትፈልጊው? ለምንድን ነው ከምታገኘው ጥቅም በላይ እየመጣ ያለው ጉዳት ያላሳስበ? ምን አድርግ ነው የምትይኝ? ውርሱንም የፈለግሽው ለእሷ ብለሽ ነው? ሰለሞን፣ ውርሱን አልፈልግም። እኔ የምፈልገው አንተን ብቻ። ድጋሚ ትሸውጂኝ እንዳሞክር። አልሸውድ። የምነግርሽን ነገር በደንብ ስም። የኔና አንቺ ነገር አብቅቷል አልኩ። ለምንድን ነው የማትሰሚው?
አንተ እዚህ ምን ትሰራለህ? እኔ ጠዋት ምሳ ሳልቋጠር ምሳ ልበላ ነው የመጣሁት። በዛው ደግሞ አንቺን ላይሽ። አመሰግናለሁ የኔ ውድ። በዚህ ጭንቀት ሰዓት ከጎን የሆነ ብርታት የሆንከኝ አንተ ነህ። ምንም ጣጣ የለውም። ምንድን ነው ይኸውልህ፣ ለስራ የሚጠቅሙ ኢንፎርሞች ናቸው። በዛሽ ግን ደስተኛ ነሽ? ያው ራሴን የማክምበት ስለሚመስለኝ በጣም እወደዋለሁ። ምናልባት መደበቂያ ሆኖ ሊሆን ይችላል። አልገባኝም። ያው ራሴ ያጣሁትን ነገር ሌላ ሰው እንዲያጣ ስለማልፈልግ በሀሳብና በስነ ልቦና መርዳቴ በጣም ደስ ይለኛል። አንተ ግን ደህና ነህ? ደህና ነኝ። ምን ሆነሃል? አይ አባና ሉል ለትምህርት ቤቱ ፕሮጀክት እነዛ እየተሯሯጡ፣ እኔ ግን የራሴ የሆነ እንኳን ሀሳብ የለኝም እና አባን ማስደሰት አለመቻሌ በጣም ያሳዝነኛል። የኔ ልጅ ገና እኮ ልጅ ነህ። በቂ ጊዜ አለ። በቃ ተረጋግተህ መወሰን ትችላለህ። እንደዛ ነው የሚሰማሽ? አዎ፣ አንዳንዴ በችኮላ የሚወሰኑ ነገሮች በኋላ በጣም ስሜትን ሊጎዱ ይችላሉ። ለምሳሌ እኔና አባትን ተመልከት። አባትህ መምህር መሆኑን አይፈልገውም፣ እኔም እንደዛው። ግን ያው ጊዜው ያመጣውን ጫና መቀበል እኮ ግዴታ አይደለም። እንዴ አባዬ መምህር መሆን አይፈልግም ነበር? አዎ፣ አማራጭ ስላልነበረው ያው ዓለም የሰጠችውን ነገር ተቀብሎ ጥሩ ለማድረግ ነው የሞከረው። እኔም የቲቪ ሆስት ማድረግ ነበር የምፈልገው። ጋዜጠኛ? አዎ፣ በቃ የተለያዩ ሀሳቦችን የተለያዩ ታሪኮችን ሰምቼ እነሱን ማቅረብ ነበር የምፈልገው። እኔ ግን ጋዜጠኛ መሆን እንደምትፈልጊ አላውቅም ነበር። አሁን ስላደግ ምን እንደምን በደንብ ትረዳለህ። ስለዚህ ስራሽን በደንብ ትወጂዋለሽ ማለት ነው። ያው ጋዜጠኛ የመሆኑን እድሜ ባይሳካም ነገሮችን ግን የፈለኩትን እንድሰራ መንገድ ከፍቶልኛል። አረ የኔ ልጅ ቦሬ ይዤ ትምህርት እንዳላስረፍድብህ በሊድ ሰላም፣ ፖሊሶች ነን። የተፈጠረ ችግር አለ እንዴ? ከአንተ በፊት ይህን ቤት ተከራይቶ ይኖር ከነበረው ሰው ጋር ተያይዞ የምናጣራው ነገር ስላለን የመጣ ነው። እኔ ከመከራየቴ በፊት ፖሊሶች እየመጡ ቤቱን ሊፈትሹ እንደነበር አከራይ ነግረውኛል። እኔ ባዶ ቤት ተረክቤ ነው የገባሁት። እናውቃለን። ነገር ግን በወቅቱ እነሱ ሲፈትሹ ያላዩት ነገር ካለ ድጋሚ ለማጣራት ነው የመጣ ነው። ይህን ፍተሻ ስናደርግ የፍርድ ቤት ወረቀት ይዘን መምጣት እንደነበረ እናውቃለን። ጉዳዩ ከአንተ ጋር ተያያዥ ስላልሆነ ለመጠየቅ ነው የመጣ ነው። እሺ፣ እናመሰግናለን። ምንም አይደል። ይሄ ኮርኒስ አንተ ከመግባት በፊት እንደዚህ ነበር? አዎ፣
መርማሪ መብራቱ የቀን ውሎን የሚመዘግብበት መዝገብ ነው። ሰለሞን ለምን እዚህ መጥተህ ቴሌቪዥን አታይም? ምንድን ነው የሚያስተክዝ? በጣም ጨንቆኛል። ና እዚህ ምንድን ነው የጨነቀህ? ስንዱ የሌለችበት መኖሩ በጣም ከባድ ነው። ግሮሰሪ መታ ከበጠበጠችም በኋላ በጣም እየጨነቀኝ ነው። ደህና ጋር እንድትቆይ ያደረግኩት ጎዳና እንዳትወጣ ብዬ ነው። ጎዳናማ እንድትወድቅ አልፈልግም። እውነትን የሰበረችብኝ እሷ ናት። ግን ላጣት አልፈልግም። ለዚህ ነው ከኔ ጋር የማትስማማው። ድሮም ሐሞት የሌለው ሰው መወሰን አይችልም። የኔ ልጅ መሆንን እስክጠራጠር ድረስ ነው የምታናግረኝ። እኔ የተሻለ ህይወት ትኖራለህ ብዬ ሳስብ፣ አንተ ግን እንደገና ወደ ኋላ ትመለሳለህ። ተሳስቼ ከነበረስ? ውሳኔን የወሰንከው እኮ አንተ ነህ ሰለሞን። አትልፈስፈስ። ውርደትን መደበቅ ሳያንስ አሁንም እኔን ምክንያት እንዳታደርገኝ ወስን። አለበለዚያ ግን ተከትላት መሄድ ትችላለህ። ከ2000 ዓመተ ምህረት ጀምሮ ያሉትን ፈተናዎች በሙሉ ነው ያገኘሁልህ። እንዴት አገኘኸው? እኔ እኮ ኦንላይን ላይ ፈልጌ አጥቼው ነበር። ርዕሰ መመሪያ የሆነ የጥቅሙ ታዲያ ምንድን ነው? ስለዚህ ሌሊት እስካሁን ያደረግን ማድረግ እንችላለን። እንደዛ እንኳን የሚያልቅ አይመስለኝም። በጣም ብዙ ነው። ሞራል ካለን እናሳካዋለን። ልዑል፣ ይህን ስራ እስከምንጨርስ ድረስ አንተ ቤት መቆየት ማሰባችን ጥሩ ሀሳብ ነው። ስለፈቀድክልኝ አመሰግናለሁ ጋሼ። ከማሚ ጋር ተግባብታችኋል አይደል? እሱ አያሳስብህ። ዋናው ትኩረቱ ስራ ላይ ይሁን። ይሄ የስራ ሞራል መባከን የለበትም። እሺ። የዛ ቤተሰቦች እዚህ መጣችሁ ከጠጣችሁ ችግር አለ ማለት ነው። ይመለከታል። ብዙ ሰው ይለኛል፣ ግን እኔ ስለ ሁሉም ሰው ይመለከተኛል። ለዛ ነው ሚስትህን ፈተህ ዘውዴ ልታገባ የወሰንከው? ሁሉም ሰው የራሱ ምክንያት አለው። ይልቅ ንገረኝና ላግዝሽ እችላለሁ። ሚስትህን ለምንድን ነው የፈታሃት? ሀሳቦቻችን ሁሉ ለየቅል ነው። አውርተን አንግባባም። ድጋሚ እድል ቢሰጠን አይደለም መጋባት፣ ሰላም መነባባል አይመስለኝም። ከሁሉ በላይ ግን ሰው ደስተኛ ከማያደርገው ሰው ጋር አብሮ መኖር የለበትም። ምንድነው እንደ ጎረምሳ በዚህ ሰዓት የምትጠጪው? አንቺ ጎረምሳ ስለሆንሽ ነው የምትጠጪው? ስንዱ ከባድ እንደሆነብሽ አውቃለሁ፣ ግን ደግሞ እንደዚህ መሆን የለብሽም። ሁሉም ነገር ተበላሽቷል። ከሰለሞን ጋር መታረቅ እፈልጋለሁ።
ከወደድሽ እንደዚህ አይነት ነገር ማድረግ አልነበረብሽ። ግን ቢሆንም ሁሉም ነገር አልፏል። ማስተካከል ትችያለሽ። እንዴት? እንደምትወጁ አሳየው። እኔን እንኳን ሊያየኝ ፈቃደኛ አይደለም። ስልኩን ቻርጅ አድርገው። መጀመሪያ የፎረንሲክ ባለሙያዎች ማየት አለባቸው። ለምን? የመረጃ አጣጣችንን ለማሳት በቦታው ላይ ሌሎች ሰዎች አስቀምጦት እንዳልሆነ ማረጋገጥ አለብን። መርማሪ መብራቱን ለማጥፋት የሚፈልግ ሰው ቤት ውስጥ ሌላ መረጃ ማስቀመጥ እንደሚችል መጠርጠሩ አይከፋም። ምንድነው የወላካችሁ? ከ2000 ጀምሮ የነበሩ የኢንተርኔት ፍጥረት ናቸው። እንደውም ሙሉ አላመጣናቸው። በድርጅት ወደ ውስጥ ይዛችሁት ግቡ። የተነጋገርነው ነገር ግልጽ ይሆናል መሰለኝ። ስለከበደኝ ነው። ከፈለግሽ አንቺ ራስሽ ከዚህ በኋላ እዚህ ቤት እንዳትመጣ ብለሽ ንገሪው። እኔ ግን